ቀልዳለህ በጣም ተባረክ መልሰው ያለውን ነገር ፊክስ አድርጎ ያለውን ነገር አስማምቶ ያው ወደ ነበረበት ለመመለስ ቢጠርም እኔ በህይወት መኖር አልፈልግም። እንዴ በላጭብኛል ወንድ ልጅ ነኝ ማልቀስ አልፈልግም። ብዙ ጊዜ ተመስገን ሰላም ሰላም የማዜቲው ቤተሰቦች በሙሉ እንዴት ናቸው? ዛሬም በሌላ በአዲስ ቪዲዮ ተመልሰናል። የተለያዩ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. ከኢትዮጵያም ደግሞ ፒያሳ ጋር በጣም እንደዚህ ኮንሰርት ነው የሚመስለው ሁሌም ነው እና አሪፍ ላይ ናቸው። ይመቻችሁ። ለማንኛውም አሪፍ ነው በጣም ማጠብቁት
ትችላላችሁ። በጣም ጎበዝ ናችሁ። ያላወቃችሁ ኦኬ ፓስታ የሚገርም ክሬቲቭ ቪዲዮ እየሰራ ሰው የ2 ሚሊዮን ብር ይሁን የ1 ሚሊዮን ብር ይሁን ብሩን አላስታውስም፣ ግን ስጦታ አለ ስላለ ወጣቱ በጣም የሚገርም ከዚህ በፊት የሚያያችሁት ቪዲዮ ላይ አሁንም ሌሎችም ደግሞ ያላወጣቸው ራሱ ሌሎችም የሚገራርሙ ቪዲዮዎች ናቸው የተሰሩት ነው። በዚህ አጋጣሚ ሳላደንቃችሁ አላልፍም። በጣም ክሬቲቭ ናችሁ የእውነት። ይሄኛው ደግሞ ይለያል። ኤዲቲንጉ፣ አለባበሳቸው፣ ስቶሪው፣ ማስታወቂያውን የነገሩበት በቃ አላቅም። በጣም ጎበዞች ናችሁ እና ሌላ አይነት ነገር ላይ ደግሞ ከዚህ በተሻለ መንገድ እንጠብቃችኋለን የእውነት። ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ። ናሆሚ ቀለበት ላረግ ነው ብሎ አብዛኞቻችን ሁላ የእውነት መስሎን ነበር። አይ ቲንክ እንደ ህብረተሰብ ነው ፕራንክ የተደረግ ነው። ሁሉም ቆይ ላስቀምጥ መጀመሪያ ከዛ ከተቀመጡ በኋላ ነው እዚህ ሻወር እዚህ መኝታ ቤት ሻወር ላይ ሆንላቸው ነው በቃ ይወጣ ሻወር ላይ እኮ ነው ነው ምን አይነት ምን ሙዚ ሰርቃል። ሙዚ ሰርቃል። ደግሞ ቁም ሳጥን ውስጥ ነው ያለው ሁላ ሙዚ። በቃ ቁጭ በሉ። እሺ በቃ ቁጭ አድርጋችሁ። ኧረ ምግቡን ጨረሱት። ተደብቆ ክሎዚት ውስጥ ገብቶ ሙዚ ሲበላ አገኘሁት። እሺ በቃ ይኸውልህ ሙሽራሻ ነው ሙሽራ ኳስ ከፈቱ። ወይኔ ወንድና ኳስ ቤሪ ነይ ቆይ ቁጭ በሉ በቃ የተቀመጠ ቦታ አንተ ቁጭ በል አንተ ቶማስ ትልቅ ሰው አይደል እንዴ? የእውነትም ቺኳ ግን ብትኖር አስባችሁት በቃ ነይ። ኧረ ነይ በቃ ችግር እኔ በቃ እኔ ሊያዛት እጇን ችግር የለውም። ነይ ሙሽሪት እንኳን ደስ ያለሽ። ወይኔ ፍራይዴዎች አይ ቲንክ አያውቁም መሰለኝ። ሙሽሪት እንኳን ደስ ያለሽ፣ እንኳን ደስ ያለሽ። የት ነው ሙሽራን እናመጣሽ? ወደ ቤታቸው ተመለስ ግን እንዴ! ኧረ አውቀን ነው የእውነት አውቀን ትመጣለች። መርዝ የበላ ና ሰርጉ ቀን ትልቁ ፕራንክ ግን እሱ ነበር። ምግቡ ቢቀር ነው ፕራንክ አልኩት እኮ ንፍሮ ስጣቸው አልኩት። ሱፍ እንዳትከራዩ ደስ የለም እናቴ ባይዘዌ ግልጹን እንናገር ፍራይዴ ምንም ምግቡ አይ ደስ ይላል። በቃ አንዳንዴ እንደዚህ ነው ፕራንክ። አንዳንዴ ፈታ አድርገውናል። ደስ ይላል። በቦታ ውስጥ ሆኖ ያናዱ ግን ደስ ይላል። ኔትወርክ የሚያዘጋው ጀለስ
አቤኒ ብናሽ ሁሉ ፒስ እንዴት ሆናችሁ? ትናንትና እኮ ደውላለሁ ብዬ ከሜሪ ጋር ምናምን ፒስ ናችሁ አይደል? በቃ እኔ እወድሻለሁ ምናምን ብዬ ሄሎ ቢኒ ሄሎ ማን ቢኒ ቴሌግራም ምናምን ሳስብ ነበርና ማን ሄሎ ማን ምንም አልሰማሁም። ማን ምንድን ነው ሄሎ በጠርሙስ አናቱ ምንም ደግሞ ቆንጆ ቦታ ላይ ነው የሚቋረጠው። መታ ማን ንገረኝ እንጂ ማን ምን ይሰማል? ሄሎ ምናምን ነገር ማን ኮንሰርት ጭራሽ ኮንሰርት ገብታል። የምን ኮንሰርት ነው የገባው? ማን ቤት አልነበርክ? ሄሎ ሮፍናን ነው። ሰላም ሄሎ ማን ሮፍናን ነው። ሄሎ ምንም ሳይሰማው በቃ እኮ የሀብታም ልጅ ጓደኛ ቤት ስትሄድ ማዘሯ ዛሬም ቁርስ የለም በሶ አለልጣት በሶ አረረረ ዛሬ ፋሲካ ነዋ። ዛሬማ ደሞዝ ገብቶልሻል ማለት ነው። በለው ያበደ ቁርስ ነው በእውነት። በቃ ጓደኛ ቤት ደርሼ ልመለስ። እሺ ሰላም ኖት ፋዘር? ሰላም ዋልክ የኔ ልጅ። አቤኔዘር የለም እንዴ? ጥሩ ሰዓት ነው የመጣው የኔ ልጅ። ሂድና እስኪ ጓደኛህን ምከረው እባክህ። ምን ነው ፋዘር ችግር አለ? መኪና ካልቀየራችሁልኝ ብሎ ዛሬ አልችልም ነገ ቀይረልሃለሁ አልኩት እና ዛሬውኑ ካልቀየራችሁልኝ በሶ ጠጥቼ ራሴን ነው ማጠፋው ብሎ አስጨነቀን። ይኸውልህ እባክህ ሂድና ምከረው። በሶ አዎ ይሄ ያስለቅሳል። አንተ እኮ ደሞዝ ወጣት ምናምን ብለህ ነው እኮ በሶ ጠጥተህ እሱ ጭራሽ ራሱን ለማጥፊያ ያደረገው ማለት ነው። ያስለቅሳል። Somebody come and look at this. Look at this. ወይ ከሰል አስገባሽ ጭራሽ። ምን እያደረግሽ ነው? መኪናውን እያወቅኩ ነው እንዴ? ያምሻል እንዴ? አውርጂ እንደዚህ ምንም የማታውቀው አንተ ራስህ ባሰጣት እዚሁ ምንም ልል አልችልም። ባሰጣት ገበገበችልህ። ፍቅር ጠብቂኝ እንጂ ምን ሆነሽ ነው? በጣም ነው ያሳፈርከኝ። እሺ ምን አደረኩኝ? አንተ እንዴት ድግስ ላይ ሰው 5 ጊዜ ምግብ ያነሳል? ጓደኞቼ ፊት በጣም ያዋረድከኝ። እሱማ እንኳን ማፈርሽ። እንዴት 5ቱንም እኮ ያነሳሁት ለሷ ነው ብዬ ነው። አወይ ውርደት! ጭራሽ አትሊስት ለሱ እንኳን ቢሆን አንድ ልጅ ነው ይባላል። ለሷ ብሎ አንስቶ እንደዚህ አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውም ና በለው። ችግር የለውም። በኢየሱስ ስም እሱ ነው ጓደኛ? አዎ ስም ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ። እኔ ልጅን ተበላክ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነህ? ተመስገን ሀገር እንደዚህ አይቻልም። አታስደንግጡኝ። እኔ ያችን ድመትን ያዘት እሺ ቆይ እንግዲህ አንተ ብረት ገበር ልብስ ነው። አየሽ እኔ በዛ ልሂድ። ይኸው አንተ ብለህ ነው ልብስ እንዴ ድመት ለመያዝ ይሁን በላይ አቤት መመሳሰል አንተ
አሁን ቆይ እዛ ቤት መመሳሰል ይላል። በ2050 ሀብታሞች የሀብታችሁ ምንጭ ምንድን ነው ስትላችሁ ምንድን ነው የሚሆነው? እስከ 2050 በፊት እንቁላል ሻጭ ነበርኩ፣ ሊስትሮ ጥራይ ነበርኩ ምናምን ነው የሚሉት የድሮ ሀብታሞች ስጠይቋቸው። እስኪ አሁን ደግሞ በ2050 ማለት ገና 18 ላይ ነው። ሰላም ነው አባ። እንዴት ነህ? ሰላም። በጣም አድናቂ ነኝ አለን። እንግዲህ ዛሬ አዲስ አመት ነው፣ የ2050 አዲስ አመት ነው። እስኪ እንዴት ነው እዚህ የደረስከው? ልጅነትን በምን አሳልፈ ነው እንደዚህ የሀብት ጎዳና ላይ የደረስከው? ኦኬ ይሄ እውነትን ነው የምልህ። የአሁኑ ልጆች በጣም ሰነፍ ናችሁ። ምን መሰለህ፣ ድሮ በእኛ ጊዜ ማለት ነው ምንም አይነት ቻሌንጆች አልምርም። ምንም አይነት ኦኬ ፓስታ መጣ አሸነፍኩኝ 1 ሚሊዮን ጊቫዌ ጠዋት ተነስቼ ነው ሃሽታግ የምጠቀመው። ራምዚ ሪል ስቴት 1 ሚሊዮን ብር አሸንፌያለሁ። አሁን አንተ ሙጋ እንደዚህ እየሰራን አንድ ላይ ቻሌንጆች እያዘጋጀልን እሱን አሸንፈን ነው። ያሁን ልጆች በቃ ሰነፍ ናችሁ። ኤክስኪውዝ ሚ ለዚህ ላንጉጅ ኤክስኪውዝ ሚ። አብዛኛ ቻሌንጅ አለ አሁን በቅርቡ እሱን ተቀላቀል። ያልፈላችኋል። ይመችሽ አባቴ። ቴንክ ዩ አካውንት ላክልኝ፣ አንዳንድ ነገሮች እረዳለሁ። የለም ቻሌንጆችን ያው እንግዲህ ከዚህ በኋላ የትምህርት ቤቴን ታሪክላችኋለሁ። ትምህርት ቤት ስል ለመጀመሪያ ጊዜ በአይኔቴ ስለወደድኩት ልጅ ነው። ጥሎብኝ ጀግናና ደፋር እንደወዳለሁ። ምክንያቱም ደግሞ አያቴም አባቴም ጀግና ደፋር ነበሩ። ለዛም ይመስለኛል ለኔን ጀግና ለመጀመሪያ ጊዜ ሳይ ተሸነፍኩለት። አንቺ ልኮ ያዚን ቤቁን ታርቂልኝ እያዘዝኩሽ ተሞለጫጭልኛለሽ። እኔ እዛ ቤት ውስጥ የሚጨናበሰው ገረድ ሸረችኝ እንዴ? አምጪ ከዚህ በኋላ እንደ ገረድ አገለግልሻለሁ። ተነበበ ጭራሽ አጠለቻት። ይህ መግደል ሙከራ ነው። ጭራሽ በቀስት ልቡን ሸክሸክ አድርጎልኛል። ባባ ከቦም ቀሚስ አልብሶልኛል። ገና ቂጥሽን ሳጣ የምን ወንድ ላይ ፊጥ ማለት ነው። ብትናገሪ ከሆነ ተናገሪ። ዲቃላሽን አሳቀፈሻል አላሳቀፈሽም? ደግሞ እምነት፣ ፍቅር፣ ተስፋ አብረው ጸንተው ይኖራሉ። ከሁሉም የሚበልጠው ደግሞ ፍቅር ነው ይላል መጽሐፍ ቅዱስ። ከእኩል አለመውጣት እኮ ነው። ጭራሽ እኔ ፍቅር ጠላት አድርገሽ ፈጣሪ እንዲቀስፈኝ ልታደርጊ ነው አይደለ? ያው እኮ እናንተ እኮ ፍቅር ሳይሆን ጥጋብ ነው። ከዚህ በኋላ አንቺን ከማግኘት የሚያስቆመኝ ምድራዊ ኃይል የለም። ወላ አብዮት ጠባቂ ወላ ቤተሰቦችሽ ማንንም አልሰማም። እንግዲያውስ ይኸውልሽ ከዚህች ቤት ንቅንቅ ማለት የለም። እግርሽን ሰብሬ ዶሮ ጠባቂ ነው ማለት ነው። ማን አባቱ አወራት አበስኩ ገበርኩ። እስኪ ላኩልኝ ቀጣዩ ደስ ይላል። ግን ይሄ አሁን ቲክቶክ ላይ ህፃናቶች እንግዲህ እያደረጉ ያሉት ነገር ታያላችሁና አንዳንዴም ይሄ ነገር ቢኖር ባይነኝ እኔ እንጂ ትውልዱ አልተቻለም። በዚያ ያያዝ ገባል እንዳሰብ ደከመኝ አባቴ። ያኛውን እኮ አልሞከርከውም። አረ ማርዬ በእናትሽ በዚህ ሰዓት እንዲህ በጣትክ ፍንቅል ስታረጉ ይወጣል ራሱ እንዴ? አንቺ ባልጠፋ ቤት ሞክረክ እንዴ? ባልጠፋ ነገር ደግሞ የጭቃ ቤት አፈራ ማሪንት ያለሽ በዚህ በኩል አይት ከእንቅልፌ ቀስሽ እንዴ? ስንት ግንብ ቀመስኩኝ እንዴ? አጥብላጥር ስታከክ ነገር እንዴ ነው እንዴ? በሰው ሀገር እዚህ ሀገር የጭቃ ቤት የለም፣ ሁሉም ግንብ ነው። ያኛው ነው መጨረሻ ነው ግንብ ቀምሶ እንዴ? ስንት ቤት ቀመስኩኝ እኔ። አረንጓዴ ቲሸርት አድርጌ እንሽላይት መስያችሁ በስሊፐር ቢሉኝ ሳጠር ስር እንዴ? አረንጓዴ ቲሸርት እኮ ነው ያረኩት። ዞር ነው እኮ አንድ ቀበሌ አዳረስን።
ኧረ በእናትሽ ብሎኬት ነው ሆዴ ሞላ። በእናትሽ ጭራሽ ተግቢ ሊያገሳኝ ነው። አላቅልም። ይሄኛው እንደዚህ በጣቶችክ እንዲህ ፍንቅል አድርጋቸው ነው ፍቅርዬ። እንዴ አይደለም፣ ውስጡን በዚህ በድንጋይ አንስተህ ፍክ አድርገው። የሱ ቤት ምን ብሎ ነው በድንጋይ? ኧረ ማርዬ እዚህ ሀገር ጭቃ ቤት የለም። በእናትሽ ከኢትዮጵያ ላስመጣልሽ ከፈለግሽ። እንዴ አገሳው እኮ ጠገብኩ፣ ሆዴ ሞላ እኮ በመቅመስ። እንዴ እኔ ምን ይሻለኝ አላቅልም። እውነት አንድ ቤት ይመረጋል እኮ እስኮ እዚህ የዞርኩ የበላሁት ብሎኬት እና ሲሚንቶ። ይሄ መጨረሻ ነው። ከዚህ ውጪ ሌላ አልቀምስም። ጠገብኩ። የሰለሞጣ አይደለም፣ ይሄ የተለሞጠ ነው። ወደ ቤታችን በማርዬ አልገባም አልፈልግም። ኧረ ተነሽ፣ የተቀመጥሽው ቆሻሻ ላይ ነው። በእናትሽ እሺ። ከሌለ ኬላ አምጣ ታዲያ። ከሌለ ሙሉ ዱባይ ልዙር እንዴው? አልሄድም። ሶስት ቤት ምናምን እንዴ ፍንቅል አድርገን ደግሞ የውሸት ዝም ብለን ልሙጥ ያለ ግድግዳ ማርዬ ዱባይ ላይ ጭቃ ቤት የለም። የፈለግሽውን ሰው ጠይቂ። ያለ ሞልቷል። አሁን ይሄ መንደር እንዳለ የጭቃ ቤት ነው። እንትን ብለህ በደንብ አድርገህ ፍልፍል አድርገው ስልካው የውሸት ካነካ ያረግ አልሄድም። እኔ ከኢትዮጵያ ይፈል 10 ኪሎ ላስመጣልሽ። ቀስ እያልሽ ትበያለሽ። ሊዳ ሀገሬ ስልክ ቢብሌዝ ያስቀምጣል። አፈሩ ሽታው እንዳለሽበት ሀገር ቢወሰን ከየት ይምጣሻው? ምን ያደርጉ? ልጅ ውስጥ ተንገላታኩ። ያረተው እድሜ ሄደ። ያገኘሁትን ለአግባ ብዬ ስትጀናጀን ዝም ስትልሽ እኮ ነው። አማርኛ አትችልሽም ብዬ ነው ያወራሁት ማለት ነው። ይቅርታ። በተረፋ ሰላም፣ ስራ፣ ጤና፣ ቆይታ ይወጥሽ። ኧረ በእናትሽ ትንሽ ቢዞኝ ነው ስልክ ዝም አልኩት ማለት ነው። እስኪ ደዋ ስልክ ቁጥርሽ ላክልኝ። አንቺን ብቻ ፈልጋለሁ። ከምር ሆነሽ ነው ወደ ሳደስር ለምታካብለሽ እንደምንም አንቺ ጋር መድረስ ወኔም አንቺ ነው ፈለኩት ነው። ደዋ ስልኩን ምን ሆነሽ ነው? እኔ ፈልገው አንቺን ብቻ ነው ማለት ነው። ደዋ ቢዞነሽ ነው ወኔም ለዘም ባርከሽ ለምን ነው? እስኪ ደዋ አንቺ ጠብቃለሁ። ቆመሽ ቁቀር ይሻልሻል። እኔ ቆንጆ ኖሪ እዴ ምን ነው ልብሽን ከሚጠባሽ ሃይ በደረቴ ብደፋልሽም ደስ ይለኛል። እንዴ ናዝራዊ ጃስ ጓደኛዬ ነሽ እኮ አንተ ባለቤቴ እኮ ነህ። እሷ እኮ ጓደኛዬ ነች። እንዴት የምን እርግዝና ነው? ልስ መግዴ ምን መሰልሽ አንቺ በጣም ሰውነትሽ ነው በቃ አሟልቶ የሰጠሽ ነውና እንትን ነው በእርግዝና ወቅት ያንቺ ሰውነት እንዳይበላሽ ብዬ እሷን አስረገዝኳት። አጣርቻል ሰማውሽም በርግጥ ነው ቂጤም ያምራል። በጣም ነው ማምሮ ሆዴም ያምራል። ያ ማለት እንዴት ነው ሌላ ሴት መጣጣቅ? ይሄው ልጅ እኮ ነው። ሰው ልጁ ከተወለደ በኋላ በኔ ስም ይዘዋል። ኧረ እንዴ ምን ሆነሽ ነው አንቺ? እንዴ ጉዞ ምን ሆነሽ ነው? ቢቢ ዳዳዊ ቢቢ እንትን አይደለም። ማን ነው እሱ? እሱማ ያው አንተ ምን ለማስረገዝ ብለህ እንዳደከም ብዬ እንዳትጨነቅ ብዬ የሚያስረግዘኝ ሰው ቀጥሬ ነበረ። አሁን አያስፈልግም። ሂድ እኔ ማርዛችን እስኪ ወለድ ይነጓጋታ አለሉ ለዛማል ጅል 4 ጅል What the hell? ዶክተርዬ እንዴት ነው? እንግዲህ በተሳካ ሁኔታ ጽንሱን አጨናግፍ። ለአንተ ምን ይሳናል ዶክተር? ለአንተ ምን ይሳናል? አንዴ ባለቤቴ ሊያል ታያታለህ። መጀመሪያ ቅድሚያ ሂሳብ ነው። ሂሳብ ዶክተርዬ፣ ወንድ ልጅ ነገር ታውቃለህ? አንተ ብር አልያዝኩም። የዛሬ ነው ብር አልያዝኩም። ከዚህ ሁላ ጭንቀት ገላገይ ብር አልያዝኩም ትለኛለህ? አልከፍልም እኮ አይደለም ያልኩት። አልያዝኩም፣ ሌላ ቀን ይከፍላል። ጠብቀኝ፣ እዚሁ መጣሁ። እሺ ቀድዳለህ በጣም ተባረክ። ተባረክ። ባለቤቴ what መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል አባት። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቀስ ብላ አትሄድም እንዴ? ምንድነው አንተ እየወረጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ፣ ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣው እንዳታ ትበላሻለህ። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ሄዱት። ያዛቸው ጭራሽ ጠምደህ ታርስባችኋለህ። ይሄ ነው እንደሚይዘው ጭራሽ
በዚህ ኑሮ ውድነት እንኳን እንደው ቃልያለሁ በሽንኩርት አልዋጋም እንኳን እንትን ሽንኩርት አምባመስ ሃይ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም የወደድኩትን የፀጉር ስታይል ላሳያችሁ። አንደኛው ይሄ ራሱ ነው። በጣም ነው የወደድኩት። ይሄን አያይዝ ከየትኛውም አለባበስ ጋር ይሄዳል። ሁለተኛውን ደግሞ ላሳያችሁ። እና ሁለተኛው ደግሞ ሆነው ለሁለት እናካፍለውና ሁለት ይከፋል። በዚህ መልኩ ካካፈልነው በኋላ የኋላው ይለቀቃል ማለት ነው። ተለቀቀ። የፊቱን በዚህ መልኩ ካስያዝን በኋላ የኋላው ይለቀቃል ማለት ነው። ወረደ በዳት በጣም ነው የወደድኩት። ደግሞ በዚህ መልኩ የኋላው ይለቀቃል ማለት ነው። በጣም ነው የወደድኳቸው እነዚህ ስታይሎችን። እናንተ ሞክሯቸው፣ በጣም ነው የምትወዱት። ባይ ምን ይባላል? መከላከያ አንተ በቀኑ ሁለቴ ትመጣለህ እንዴ? ፈሳሽም እኮ ያልቃል። ምን ሆነ ነው? የሰው ልጅ እኮ ነህ። እንኳን ከሆስፒታሉ ከፋብሪካው ምርት ጨርሰናል አልቋል ብለው ልውጣ እንዴ? እርሶ ደግሞ ቀዝቅዟልና ወጣ ሲሞቆ ይቀናሉ። በእውነት ሞቀ እንዴ? መቃብር ይሙቀር ባና መከላከያ አትከላከል፣ በሽታ ይውረስ እንዴ? ገዜ እንዴት ነው? ኧረ እንደማይተዋወቅ ሰውማ እንዲህ ብለኸኝ አትገባም። እንዴት ነው ባለንጀራዬ እኮ እንዴት ነሽ? እኔ የምልሽ ምን ልጅ መውለድ አትፈልጊም ነው? ምን ጋሽ ሰላም አይደለ? ጋሽ እንዴ ገና ለቼካፕ ተረጋጋ። አይ ሚስኪን ይታወቀዋል። እሱ እርጉዝ ነሽ ይታወቀዋል። ትታወቃላችሁ? እኔ ጋር እንኳን ከኔ ጋር እኔ እንደውም እዚህ ግቢ ቅርብ ጊዜ ነው ከኔ በፊት የነበሩ የዚህ ግቢ ሆስፒታሉን ጥበቃዎች ብዙዎቹን ያውቃቸዋል። ከስተመር ነው። እዚህ ስራ ትሰራ ነበር ማለት ነው? አይደለም እዚህ ስራ ይሰራ ነበር፣ ያስወርድ ነበር። እዚህ ምንድን ነው የሚያስወርደው? ጋሽ ይኸውልህ አንበሳዬ ታዲያ እንዳትረሳ፣ ይሄ ደብል አትሪክ ነው። ስድስተኛ ነው። ዝናህንማ እናገራለሁ። ምንድን ነው አትፈር እንጂ። ይኸውልህ አሁንማ እኮ አንተ ኃጢአት ተደራርቦብህ ጀብዶ ነው አላ ባይሆን ለሷ ነው አጽያቱ። ይኸውልሽ እናቴ እዚህ ፊት ለፊት የምታዩ በር ላይ የሆስፒታሉ በር ላይ በትልቁ ፎቶን ፍሬም አሰርተን ማለት ነው የዩቤልዩ ወርቅ ተሸላሚ አድርገን ፎቶን እንሰቅላለን። አንቺ ገዝዬ የኔ ውድ ነው የምትይው፣ እኛ በፍቅር ገዜ ውርጃ ነው የምንለው እዚህ። አዎ እና አሁን ጥያቄው የኃጢአቱ ተካፋይ ትሆኛለሽ ወይስ ልጁን ትወልጂዋለሽ ነው? አምልጫ ነይ ዋጪ ነይ አምልጫ አምልጪ ማይዲራ አምልጪ። በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ አልቻልኩም የምር። እኔ እሷ ከኔ እንድትርቅ አልፈልግም። ኧረ አቅም አነሱኝ። ተውኝ እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ። በቅ የምን መንበቅ እሱን ነው እና ይህን አደራ እላቸዋለሁ። ለእናንተ ከእሷ ጥልቅ የሆነ ፍቅር አለብኝ። ታወራለህ እድላተ ነው አንተ ታወራለህ። ጊዜና ቦታ ብታገኝ እንደ ካተም እኔ በህይወት መኖር አልፈልግም። እንዴ ቀላጭብኝ አለ። ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት። አረ ጉደኛ ነህ አንተ፣ በጣም ጉደኛ ሰው ነህ። 2018 በጣም ብዙ ወንዶች ያለቀሱብን ነውና ሴቶች እባካችሁ ማለት በሌታ ምንም ብላችሁ አላውቅም። ባለፈው ማስታወሳችሁ አዋሽመጤ በጥስ አለ ያለ ፋይናሊ ባጃጁ ተገዝቶለት አፉን ዘግቷል። ላይፍ ላይ ገብታ እሷ ምላሽ እየሰጠች ነበርና እስኪ እሱን ተከታትለን እንመለስ። እኔ እኮ መጀመሪያውንም ነግሬዋለሁ፣ ገብቷል። ከዛ በፊት ይሄ ቀን እንደሚመጣ ምክንያቱም በዚህ ከቀጠልክ አንተ ነገን አስበህ የማትኖር ከሆነ
ምክንያቱም አሁን ለምሳሌ ከተገናኘን እንኳን 9 ዓመት ነው ሆኖናል ማለት ነው። በስማ ፍቅር ለምሳሌ እኔና እሱ ፍቅር ብቻውን የሚያኖረን ቢሆን ኖሮ እሱም እንደዚህ ባልተሰቃየ ነበር፣ እኔም በሰው ቤት ባልተሰቃየው ነበር። እሱ የሚለው በቃ ወድሻለሁ ምናምን ማለት ፍቅር ብቻውን ያኖራል እንዴ? እኮ ሌላ ልጅ እንደ አባቷ ልጅ ነው። እኔ አላገባውም፣ እግዚአብሔርን አላገባውም። እሺ አይ ከሆነ እንደዛ አንድ ጊዜ መሲ አሁን እየሰማሁ ነው። እንዲያስተካክል የምትፈልጊው ነገር አለ? ጊዜ እንስጥሽ። አሁን እዚህ ጋር ሁላችንም አሁን እንድትስማሙ ሳይሆን እስቲ ጊዜ እንስጥሽና እሱ የሚያስተካክለው ነገር ካለ የተወሰነ ጊዜ እንስጥሽ። እሱ ለምሳሌ አሁን እሱ እኮ መጀመሪያውንም እኮ የመጣላታችን ምክንያት የሆነው እሱ በቃ ራሱን ለመቀየር እንትን አይልም፣ አይነሳሳም እንዳጠቃላይ ማለት ነው። ምክንያቱም አንድ የሰው ልጅ ሁላችንም ቢሆን ተነስተን የሰው ቤት ወይም በሰው ሀገር የምንሰቃየው ራሳችን ለመቀየር ወይም ደግሞ በቃ ራሳችን ለማስተዳደር ነው አይደለ? እሱ ግን ከዛ ትምህርት ቤት ነው አሁን ለምሳሌ ተመርቆ ሲወጣ ራሱን ይችላል ብዬ ነበር ያሰብኩት። ግን ከዛ ተመርቆ ወጥቶም እኔ ነኝ ሳግዘው የነበረ የቤት ከራይ ስለሚጎል አንድ ጥያቄ ልጠይቅሽ። አረብ ሀገር ውሰጂኝ ይልሻል ነው እሱ ወይስ ብሎኝ ነበረ? እሱን ብሎኝ ነበረ። እኔም እሺ ብዬው ነበረ። ደላላ ታማኝ ደላላ ካገኘው እኔ ሙሉ ገንዘቡን አሁን የለኝም እጄ ላይ እቁብ ገብቻለሁ። እሱን እቁብ ገዝቼ ቢሆን እልክሃለሁ ታማኝ ደላላ ጠይቄ ምናምን አልኩት። ተነጋገርን። ከዛ ስጠይቅ የሆነ ብሬክስ ታውቁታላችሁ፣ ብሬክስ ቲክቶከር የሆነ ብዙ ነገሮች ሲለቃየውት ማለት ነው። ብዙ እንደሚሰቃዩ እዛ ሄደው ስራ እንደማያገናኟቸው መስጂድ ላይ እንደሚያድሩ ምናምን አየው እሱን ማለት ነው። አይጠቅምህም፣ እዛ ሄደ ልትቸገር ትችላለህ። ስለዚህ ትምህርትህንም ማስተማርክንም ቀጥል እዛው፣ ምክንያቱም ወደፊት እያደገልህ ይሄዳል። አንተ ማስተርክን ተማር፣ በሚጎለው እኔ በቻልኩት አቅም እስካለው አግዝሃለሁ አልኩት። ከዛ በቃ እኔ አንቺም ሁልጊዜ አንቺንም ብር እየተቀበልኩ መኖር አልፈልግም፣ ይሄ ደግሞ የትም አያደርሰኝም፣ የቤት ክራይን እንኳን አይችልልኝም፣ የታክሲ አለ ምናምን ብሎ ከትምህርቱ ወጣ። ከዛ በኋላ እኔ ምን ላድርግ ከዚህ በላይ? እሺ እኔ አንቺን አንድ ጥያቄ ልጠይቅሽ አባቷል። እኔ አሁንም ስጠይቅሽ ቀጥተኛ መልስ እንድትመልሽልኝ ነው የምፈልገው። አሁን ይሄ ልጅ ያለበትን ነገር አሁን አስተካክሉ፣ ያለውን ነገር ፊክስ አድርጎ ያለውን ነገር አስማምቶ ያው ወደ ነበረበት ለመመለስ ቢጥር አንቺ ትቀበይዋለሽ? ምን አልከኝ? ያለውን ይኸውልሽ እያልኩሽ ያለሁት ይሄ ልጅ ያለውን ነገር ጸባዩን ቢያስተካክል ስራውንም ነገሩን ቢያስተካክል አንቺ ትመለሻለሽ ወደሱ? እኔ እንጃ፣ ለሱ ራሱ ማሰብ አለብኝ። ምክንያቱም እኔ ብዙ ጊዜ ከሱ ጋር እኔ አንድ ነገር ልንገርሽ፣ ያባቷ ልጅ ይኸውልሽ፣ አዳምጪ። እኛ አንቺን ለመጫን ምናምን ፍላጎት የለንም። የማትፈልጊው ነገር ውስጥ ለማስገባት በፍጹም ፍላጎት የለንም። ግን ትንሽ እሱ እንደሚወድሽ ምናምን ከአንቺ ጋር አብሮ እንደሚኖር ተናግሯል። እንደዛ አይነት ስሜት ትንሽ ካለ ውስጥሽ እሱን እንትን ለማድረግ አይሆንም። እናንተ አይደላችሁም አንደኛ ህይወቷ የምትኖርላት። እኔ አይገባኝም ሲጀመር የቲክቶክ ሽምግልና ነገር ሁለቱ ናቸው አንድ ቤት የሚኖሩት። መወሰን ያለባቸው ሁለቱ ናቸው። ነገር ብቻ ይሄ ላይፍ ከተዘጋ በኋላ ምን እንደሚላት እንዴት እንደሚኖሩ ምናምን እሷ ነች የምታውቀው እና እሱ ነው የሚያውቀው። ሲቀጥል ደግሞ ሴት ልጅ ዝም ብላ ከመሬት ተነስታ አትቆርጥም። 9 ዓመት ማለት ከበቂ በላይ ነው አይደለም? ወሽመጥም ሙሉ ነገር ይበጣጠስ 9 ዓመት ጠብቃለች፣ አስተምራለች፣ ትምህርት ቤት ከፍላለች፣ የቤት ኪራይ ከፍላለች። እንዴ ይሄን ሁላ ነገር አድርጋ እኔ ከዚህ በላይ እንኳን 9 ዓመት 9 ሰከንድ መታገስ ከባድ ይበቃታል ብዬ አስባለሁ። ሰው ሀገር እንደዚህ ተንከራታ እውነት ነው ፍቅር ብቻው ምንም ማድረግ አይችልም። ለህይወት መሰረት ነው ኦፍ ኮርስ ፍቅር፣ ግን ደግሞ በዛው ልክ አላማ ሊኖረው ይገባል። የሆነ ሰው መስራት አለበት ምናምን ብቻው ምንም አያመጣም። ከዚህ በላይ ምን እንደምላላቅ ግን ሚዲያ ላይ ወጥተህ ከመነፋረቅ በፊት መጀመሪያ እሷን ለማስደሰት መሞከር ነው ያለብህ። የታውቀዋል ሚዲያ ላይ ያሉ ሰዎች ምንድን ነው እያልከን ያለው?
የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያስናኑ ቪዲዮዎችን ከስር ኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌላ ቪዲዮ እስከምንገናኝ ባይ